በህፃንነት እድሜው ማለት ይቻላል መጥቶ እዚሁ ቲያትር ቤት ኖሮ እዚሁ ቲያትር ቤት ስም አፍርቶ እዚሁ ቲያትር ቤት እውቅናን አግኝቶ ከቲያትር ቤቱና ከሙያተኞቹ ጋር ፍቅር የተላበሰው አርቲስት ታማኝ በየነ በዛሬው ተወዳጁ የመድረክ ባለሙያ ታማኝ በየነን ጋብዛለሁ። ታማኝ በየነ ለታማኝ በየነ ገልጻለሁ ቃል ጎንደር ነው የተወለድኩት። በአንድ ወቅት አውላቸው ደጀኔ የጎንደርን ኪነት ያሰለጥኑ ነበርና ለእናት ሀገር ጥሪ ሲዞሩ መተው ሲያዩ ለጎንደር ኪነት ያስፈልጋል ብለው መረጡኝና ከጎንደር ኪነት ጋር ሆኜ መስራት ጀመርኩ። ለመጀመሪያ ጊዜ ከኪነቱ ጋር ኢትዮጵያን ለመዞር መጣሁ። ያን ጊዜ ነው እንግዲህ ምናልባት በሰው አይን ገባው ብዬ የማስበው። ህዝብ ለህዝብ የሚባል በኢትዮጵያ ታሪክ ውስጥ ትልቁ የባህል ቡድን ይመረጣል። በዛ ምርጫ ውስጥ ከሁለት ወር በኋላ ነው የተመረጥኩት። ሌሎቹ ቀደም ብለው ተመርጠው እየሰሩ ያለ ነው የገባሁት። እኔ የገባሁት ምንድነው የአንዳንድ ብሔረሰብ ዘፈኖችን እየዘፈነ እዛ ስንል ለኢትዮጵያውያን ግን በቃ መዝናኛ ፕሮግራም ይሰራል ተብዬ ነው። በዚህ ሁኔታ ነው ወደ ውጭ ሀገር ሄድ ነው። በመሃል ላይ የተወሰኑ አርቲስቶች ጠፉ። በዚህ መሃል ኮሎኔል መንግስቱ በኢምፔሪያሊዝም ውርደት ውስጥ ከመግባታችን በፊት ቡድኑ እንዲመለሳሉ። ለምን ያን ጊዜ ደግሞ የሀገር አደራ ተረክበን የመጣ ነው። እንዲህ አሁን በራሳችን ወጪ ልንመጣ እንዴ አሁን ይመስል እኔ ግን እንደው አገር ሳናይ እንዴት እንሄዳለን? እና እኔ ልሞክር አይ ሙዚቃዎችን አውቃለሁ ይሞክር ሳንሞክረው ከምንቀር ለምን አትተባበሩኝም? እና ልሞክር ተባ በኮሚቴ ስብሰባ ተደርጎ ይሞክር በሚለው ላይ ጸደቀ። ባስ ውስጥ እየነገሩኝ እንትን ድራምስቲክ ሰጠውኝ። ወንበሩን እየመታው ነው እያጠናን ሄድን እና እዛ ስንደርስ እንግዲህ ሙዚቀኞች ስላላችሁ ድራሙ ቤዝ ድራም አለው ሌላ ነገር አለው። አሁን ጀምሩ ተብሎ ስንለማመድ እግሬን ስመታ እጄ ረሳዋለሁ፣ እጄ ሲመታ እግሬ ይቆማል። እንዴት እንዳስል እግሬን ከፈተብዬ እንዲህ ብዬ ኩት የሚባል የጋምቤላ ልጅ እግሩን በኔ መሃል አድርጎ እሱ ክራር እንደዚህ ያርገ ተጫወተ። ኤኒዌይ ስራውን ጀመር ነው። ጋር እንደዚህ ነው ያሳለፍኩት። ከዛ ከተመለስን በኋላ እንግዲህ ሬዲዮ ሰማለሁ። ሬዲዮ ሁሉንም ነገር ሰማለሁ ማለት ነውና በጊዜው የህዝባዊ ወያኔ ሓርነት ትግራይ የሚባል የጫካ ያሉ ሬዲዮ አዳምጥ ነበር። ሬዲዮ ሰማ እነዚህ ነፍጠኞች ትምክህተኞች ኢትዮጵያ የምትባለው ሀገር ያለ ህዝቦች ፈቃድ ምን ብላ ተሰነጣጥቃ እንደገና ፈርሰን ሰርተን እንደዚህ ይላሉ። የወያኔ ያን ጊዜ ያደርጉት የነበረውን ፕሮፓጋንዳ በተወሰነ ነገር ቀለድኩበት። የሚገርመው ነገር የጀግናው የወያኔ ወይ ደግሞ የኢህአዴግ ጦር የደርግን ወታደር ደመሰሰ። ይሄን ያህል ሺህ በቀን ውስጥ ጧት ወደ 4000 ከሰዓት በኋላ 47000 ማታ ሲደርስ 51000 አግብቶት ያድራል። ጠቅላላ ስንደምረው ወደ 51 ሚሊዮን ደረሰ። እንግዲህ ገና ከሚመጣው ትውልድ 2 ሚሊዮን ተበድረን ሞተናል ማለት ነው። እና ሬዲዮ ከፍቼ እያነበብኩ
ለዘመናት በህዝብ ሶት የወለደው ጀግና ኢህአዴግ ሰራዊት ደርግ ሰፋይ ተቆምቦ የነበረ አዲስ አበባ ሬዲዮ ጣቢያ ለሰፊው ተቆጣጥሮታል። ግንቦት ገባችሁ? አሁን የመረረ ነገር መጣ እና ወዲያው አዋጅ ወጡ። ማንም ሰው ከቤቱ እንዳይወጣ፣ መንገድ ሁሉ ዝግ ነው። ኤምባሲዎች የእንትናቸውን ባንዲራ በመስታወት ውስጥ አውጥተው ነው የሚሄዱት እንዳይተኮስባቸው። ጋዜጠኞች ፈረንጆች ተሰብስበው ይቀርጻል። እዛ ጋር ሲሄድ ምንድነው ስል to Ethiopian officials for aircraft to fly supplies where they are desperately needed. Just how bad the situation really is in Ethiopia is difficult to determine because it is difficult to get unbiased information out of the highly volatile war zone. But one reporter who recently left the region managed to sneak out some forbidden footage. Lindsay Taylor has this account of his stay in Ethiopia. No runway lights, airport navigation aids switched off, no one responding to radio messages. This was our first hint of what a country in revolution is like. One of Africa's busiest airports, all but deserted. The empty control tower adding to the eerie atmosphere. But we were not alone. Instead of ground staff, we found young rebel soldiers. Tigrayan troops now controlling the airport. A 24-hour curfew had been enforced after the brief but fierce battle against forces loyal to the ousted dictator Mengistu. Despite the battle scars, this seemed to be a remarkably peaceful revolution. In neighbouring Somalia, thousands were massacred when the rebels seized control of Mogadishu. But here, despite the ease of entry, the Army of Liberation was not welcomed with open arms. Are most people happy to see the rebels here, most of these people here? በአሁን ጊዜ ተደስታችሁ ወይ ሰላም ነው ወይ እነዚህ የሞቱ የገቡት ብሎ እየጠየቀ አንዳንዳችሁ እንትን የደስታ ስሜት ካላችሁ መናገር ትችላላችሁ። No, absolutely no. We are in prison. We are in prison. We have no democracy. We are under the gun. However much their hatred of Mengistu, to many people in the capital, the EPRDF, made up of mainly Tigrayan soldiers from the north, was like an occupying army. በማግስቱ ማታ ከአሜሪካ ሰው ደወለልኝ። አየንህ እኮ የት? በቴሌቪዥን። አዎ እንግሊዘኛው እንዴት ነው? ጥሩ ነው አልኩ። መጀመሪያ መጣልኝ ሰው። ከዚህ በኋላ እንግዲህ እኔና የኢህአዴግ መንግስት በግልጽ ተጣላን። እኔ ሳልፈልግ እነሱ ፈልገው እኔን አተለቁኝ። እኛ እንግዲህ ከዚህ በኋላ ነው ለሀገራችን እንዴት ነው ሰራዊቱን አብረን ቀስቅሰናል። ሲበተን ደግሞ አንዳንድ ነገር ማድረግ አለብን በሚል ሾው እናዘጋጃለን። እኛ የምንገባው በተለያየ አቅጣጫ ነው። በካታንጋ፣ በክቡር ትሪቢዩን፣ በመስማር ተራ ምናምን ተበታትነን የምንገባው። እኔ ነው የሚጀምረው። እኔ ሲጀምር እንዲህ ያልኩ ስገባ ሁለት ልጆች እየሮጡ ባንዲራ ይዘው ይመጣሉ እና ይዘው እግሬ ስር ሲወጉ ባንዲራው መሬት ከመንካቱ በፊት አንስቼ ሳምኩ። ይሄ መቼም ምንም ማድረግ አይቻልም። ይሄ ሁሉ ክልክል ነበር ማለት ነው በዛን ጊዜ። ከዛ ነዋይ ሲወጣ ነዋይም ጋር እንደዚሁ፣ ፀሐይም ጋር እንደዚሁ፣ ጥላሁን ጋር አሁን ሄድን ወደ ስቴጁ። ከተለያየ አቅጣጫ መጣ። ስቴጅ ላይ ስንወጣ አጀባጀብ ሰው ባገሩ በህዝቡ ሲታጀብ ባንዲራ ማለት በዛ ሰዓት አንድነት ሚል ቃል ኢትዮጵያ የሚለው በሙሉ ኃጢያት የነበረበት ሰዓትና ይሄን የሚል ሰው በቃ አሁን እዚህ ሀገር ኮኬን በይፋ አይሸጥም እንደዛ ማለት ነው። በዛ ሰዓት ያን ማድረግ ማለት እኔ ደግሞ ምንድነው እንግዲህ እንዳልኳችሁ መጀመሪያም ስታዲየም ላይ ብዙ ተነጋግረናል በዛች ነገር። እንደገና በአመቱ ነው የተገናኘን። ዛሬ ተገናኝተናል። መቼም እንደምታውቁት ይህ ባንድ አሜሪካን ሀገር የነበረ ባንድ ነው። እኛም እዛ ቆይተን የመጣ ነው። እዛ በነበርንበት ጊዜ እንግዲህ በተለይ ቀርቷል፣ አይመጣም፣ እንደዚህ ነው እንደዛ ነው የሚባለው ነበር። ግን እንኳንስ ሀገሬን ኢትዮጵያን ልከዳ ለከዳው አዝናለሁ ለሆነው እና ኢትዮጵያ የሚሉት የሀገር መጠሪያ ቃል ውጭ ሀገር ሲሆኑ እጥፍ ይናፍቃል። የባንዲራ ፍቅር ልብ ይሰነጥቃል። እምነቴ በልቤ ዘላለም ይጸድቃል። ትናንት ሆነ ዛሬ ነገም የማምንበት ከእናት ሀገሬ ጋር በአንድነት መሰንበት። እኔ በበኩሌ ይሄን ነው የማምነው። ኢትዮጵያዊነት
ሀገሬን መውደዴን የሚነፍገኝ ማን ነው? ማን ነው? ማን ነው? አዎ በሕይወት እያለው የመኖር ርስቴን ሞቼ ስቀበርም የዘላለም ቤቴ ሺህ ወሬ ቢጋጋ ሺህ ሞት ቢደረደር ካመንኩበት ፈቀቅ ብዬ አልችልም ማደር። የሰው መብቴን ሳላስደፍር የሰው መብት ሳልነካ ወንጀል አይመስለኝም በሀገሬ ብመካ። አይደለም በሶማሊያ ችግር አብረን ስንጨነቅ በዩጎዝላቪያ ቆመን ስንሳለቅ በእንጀራ አባታችን በሩሲያ ስንስቅ ከነሱ ሳንማር ካለፍነው በዋዛ 40 መንግስት ሆነን ክልል ስናበዛ እንዳንተያየ ፓስፖርትና ቪዛ ዛሬ መድገም ይቻላል። እድሜ ለዲሞክራሲ። ልድገመው እንዴት አለ እንኳን እንግዲህ በሶማሊያ ችግር አብረን ስንጨነቅ በዩጎዝላቪያ ቆመን ስንሳለቅ በእንጀራ አባታችን በሩሲያ ስንስቅ ከነሱ ሳንማር ካለፍነው በዋዛ 40 መንግስት ሆነን ክልል ስናበዛ እንዳንተያየን ፓስፖርትና ቪዛ በተረፈ እኛ ኢትዮጵያውያን በፍቅር በአንድነት አብረን እንኖራለን። ፍቅር ያስፈልጋል። ለምሳሌ የራሴን የግል ታሪክ የዛሬ ዓመት የነገርኳችሁ ዛሬ ደግመዋለሁ። የወንድ ቅድሚያቴ ከመንዝ ተነስቶ በእጇ ተቀመጠ አንድ ኦሮሞ አግብቶ። ያቺ ኦሮሞይቱ የኔ ሴት ቅድመ አያት ልጅ ወልዳ አሳደገች የኔን እናት አባት። ለአቅመ አዳምም ስትደርስ በጥሩ እንዳደገች ከመቀሌ የመጣ አንድ ትግሬ አገባች። ይህ የአያቶች ልጅ ይህ የተወለደው አባቱ ነው ትግሬ፣ አማራ ኦሮሞ ነው። ለአቅመ አዳምም ሲደርስ አንዲቱ ልጅ ወዶ ልትኖር አዲስ አበባ የመጣች ከሶዶ። ጉልቻ ጎልተው ሲኖሩ ተዋደው አብረው ፍሬም ማዩ እኔን ወንዱን ወልደው። ኦሮሞም ትግሬም ነኝ ጉራጌም አማራ ዘሬ ማን ሊባል ነው ማን ተብዬ ልጠራ? ዘሬም ዜግነቴም በአንድነት አንድ ነው። ዘሬን አትጠይቁኝ፣ ዘሬ ኢትዮጵያዊ ነው። ታዲያ ተመልካቾቻችን ከሰሜን ተነስተን ደቡብ ብንሆን ቅኝታችን፣ እንቅስቃሴያችን፣ ዜማችን አንድ አይነት ነው። ይህም በተግባር ለማየት በጋራ አብረን እንጨምራለን። ከትግርኛ እንጨምራለን። ሀደ ሀደ
የሚቀጥለው አድዋ 100ኛ ዓመት ይከበራል አድዋ የትግራይ ህዝብ ድል ነው እንዳውም አጼ ምኒልክ ሊሸሹ ነበር የትግራይ ህዝብ ተከላክሎ ባያቆማቸው ኖሮ የሚል ፕሮፓጋንዳና በዛን ጊዜ እነ አንድሪያስ ሸቴ ምናምን ነበሩ የፕሮግራሙ አዘጋጆች በጣም በቃ የአድዋን መልክ የሚቀይርና መከበር ያለበት እንዳውም አድዋ ላይ ነው ተብሎ እንትን ሲባል ሰልፍ ተቃውሞ ይጠራል በዛ ሰልፍ ላይ ለመገኘት ይሄዳለው እንደ ህዝብ ቁጭ ብዬ ነበር ወደ መድረኩ እንደወጣ ተደረገና ተሰብስበው የመድረክ ላይ ስቆም የመጀመሪያ ጊዜ ነው ስለዚህ የአድዋ ድል ለኔም ድል መሆኑን በዚህ አጋጣሚ ገልጻለሁ አንድ ላይ መፈክር እንድንጠይቃቸዋለሁ ዘራችን ኢትዮጵያዊነት ነው አንድ ኢትዮጵያ ወገኖች ዛሬው በዓል የአድዋ በዓል ነው አድዋ ድል ማለት የጥቁር ድል ማለት ነው ይህ ድል በብዙ ጀግኖች ኢትዮጵያውያን የተገኘ የድል ውጤት እንጂ ወደ ምሁራኖች ያዘጋጁት ቲያትር አይደለም የአድዋ ድል የተገኘው በአጼ ምኒልክ ቆራጥ አመራር መሆኑን የሚጠራጠሩ ካሉ እንኳን ጦርነት ብራዚል እንኳን ዋንጫ ያገኘ ተሩማሪ ስማቁላቸዋል እምዬ ናቸዋል በባድራጊነታቸው በቆራጥነታቸው በብልህነታቸው እምዬ ምኒልክ ይባላሉ ሌሎቹን መሪዎቻችን እምዬ እንድንላቸው ከፈለጉ ፊት እናገኛቸው በመሳሪያ አይሸፍም አቀርብላችኋለሁ ቆፍራችሁ መሬት ተቧጭቃችሁ የምትናደፉ ምንጉዶች መጣችሁ ማን የወለዳችሁ ከየት ነው የመጣችሁ ሰንደቅ መሸቀጫ ከረጢት ሲደረግ ድንበሩ ጠፍቶ እንዲህ ካፍርቆ እሺ ብቻ ሞልቶ ለመባረር እሺ ለመታሰር እሺ ለመገረፍ እሺ ኧረ ወግድልኝ ከዘሬም የለም ከግሌ ካረጌ እንኳንስ ቁመና አስከሬን ሀይዋን መቃብሬ ግዴ እንዲህ ባለ ነው በላይ እንዲህ ባለ ነው በላይ እንዲህ ባለ ነው ምኒልክ እንዲህ ባለ ነው መይሳው ሰንደቅ በክብር በዓለም አብርቶ ነጭ እጄ ነሳው መላው ጥቁር ዛሬ የሚያወሳው ይጎፍሉ እንጂ ወግዱ በላቸው ድፍረታቸው እንጂ ለእነሱ ሰይንቀና ፈቀደላቸው ስለዚህ ለመጨረሻ ጊዜ አንድ ህዝብ አንድ ኢትዮጵያ አንድ ኢትዮጵያ ሰንደቅ ዓላማችን የደማችን ውጤት ነው ሰንደቅ ዓላማችን ጨርቅ ሳይሆን ደም ነው ደም ሳይሆን ጨርቅ ሳይሆን ደም ነው ኢትዮጵያ በልጆቿ ተጋድሎ ለዘላለም አንድነቷ ትኖራለች አመሰግናለሁ
ከዚህ ቀጥዬ ጀግናው ክቡር ብርጌዴር ጀነራል ተስፋዬ ሀብተ ማርያምን እጋብዛለሁ። ወታደር በእውነቱ ስወለድ ጀምሮ በደሜ ውስጥ ያለው ውትድርና ነው። ከዛ ሌላ መቋቋም የለም። ቁሜ ስፋሬ ላገሬ በደሜ እንጂ አይደለም በወሬ ሞት ጫኔ ኢትዮጵያው ሀገሬ ሲመኛት ሌላው። ጎረቤት ደወሉና ጎረቤት ስልክ ትፈልጋለህ ምናምን ሲያናግሩኝ ወዲያው እናገርኩ። ብር መጣ። እኔ መሄድ አልቻልኩም። ሰው ተሸልመዋል። ታማኝ ብር ይላክልኝ። እዚህ መጥቼ ቤቱ ገዛውና ይሄንን ቤት ቦታው ካርታ የለውም። ይሄን ዝም ብለን ነው ሰርተን የገባነው። በሰሜን አሜሪካ የሚኖሩ ኢትዮጵያውያን ያደረጉለት የገንዘብ ድጋፍ ዞሮ መግቢያ ዛኒጋባ እንዲኖረው ያስቻለው ቢሆንም ሻለቃ ባሻ አሊ በርኪ ዛሬም በስተርጅና ኑሮን በቀን ስራ ተሰማርቶ እንዲገፋ ተገዷል። እኛ የምናውቀው ሚሊሻ አሊ በርኬ ሲባል ብቻ ነው። የብሔር መታወቂያና ማስታወቂያ በዛ ዘመን አይሰራም። የሚያስፈልገው ጥሩ ልብና ጥሩ ኢትዮጵያዊነት ብቻ ነበር። ለዚህም ነው ከአንተ በፊት እኔ የተባባሉ እየወደቁ አንዱ በአንዱ ላይ እየተነባበረ አንዱ አንዱን እየተሸከመ የኢትዮጵያን ትንሣኤ ያሳዩንና ሚሊሻ አሊ በርኬ ደግመን ደጋግመን እናመሰግናለን። የኢትዮጵያ ብሔራዊ ቡድን የዚህ የ15ኛው የምስራቅና መካከለኛ አፍሪካ እግር ኳስ ሻምፒዮን ሆነዋል። 13 ዓመት ጫወት 13 ዓመት ስታርተርና ኮከብ 13 አይነት ስም ያለው ጎዶሎ፣ አጭሩ፣ ወሎየው፣ ሁለት ቁጥሩ፣ አመሙ፣ አሸብር፣ ሙሉጌታ ከበደ ግሎባል አሊያንስ በደባርቅና ብናት መጠለያ ጣቢያዎች ለሚገኙ ተፈናቃዮች ከ10 ሚሊዮን ብር በላይ የአይነት ድጋፎችን አደረገ። ግሎባል አሊያንስ ኢትዮጵያ ከአማራ ልማት ማህበር ጋር በትብብር በአሸባሪው የትግራይ ወራሪ ቡድን ጉዳት የደረሰባቸውን ትምህርት ቤቶች መልሶ ለመገንባት እየሰራ መሆኑን አስታወቀ። ግሎባል አሊያንስ ኢትዮጵያ በተውለደሬ ወረዳ በአሸባሪ ቡድኑ ጉዳት የደረሰበትን የሀይቅ ቁጥር 2 የመጀመሪያ ደረጃ ትምህርት ቤት መልሶ ለመገንባት የመሰረተ ድንጋይ አስቀምጠዋል። ጌታቸው ገደፋው ተጨማሪ አለው።
ድርጅቶችና ባለሀብቶች ድጋፍ እንዲያደርጉላቸው ከሶማሌ ክልል የተለያዩ አካባቢዎች የተፈናቀሉ ዜጎች ጠየቁ። ግሎባል አሊያንስ በሶማሌ ክልል በድርቅ ምክንያት ለተፈናቀሉ ዜጎች 5 ሚሊዮን ብር የሚገመት የምግብ ድጋፍ አድርጓል። በወራሪው የትግራይ ኃይል ምክንያት በአፋር ክልል የተፈናቀሉ ኢትዮጵያውያንን ለመደገፍና ከጎናችሁ ነን ለማለት ያላቸውን ይዘው የመጡትን የግሎባል አሊያንስና ተባባሪዎቻቸውን ተወካዮች ያመሰገኑት ርዕሰ መስተዳድሩ ሀጂ አወል አርባ የአፋር ሕዝብ በችግሩ ወቅት ከጎኑ የቆሙትን በሙሉ በልዩ ፍቅር ያያቸዋል። የሰው ልጅ በተግባር በሚፈተንበት በዚህ ወቅትም ታማኝ በየነ እንደከዚህ ቀደሙ ሁሉ አሁንም ከአፋር ሕዝብ ጎን ለመቆም ከሰሜን አሜሪካን ድረስ በመምጣት ወዳጅነቱን አሳይቶናል ብለዋል። አማራ ከዳዶስ እግላኬ ጎሊባል አለንሲ ጁንታ አርከኪሳ ወረረታይ ዱፉንቴትኒ ተንዓፈር አዩንታሃይ ተብና ሚሊዮን ብር አዶ ላቅዑኬ ማዕዲ ዕኩሉ ያብን የህዝብ ብዛት አለ ምንጣፍ የለንም ልብስ የለንም ቢያንስ ለሊት ብርዱን ታቆታላችሁ ደብረ ብርሃን ላይ እስካሁን ይሄው 8 ቀናችን ዶርም ከገባን ብርድ ልብስ የለም ከሙቀት አገራት ተፈናቅሎ የመጣ ማህበረሰብ ተቋቁሞ ይሄን አየር መኖር አልቻለም ብርድ ነው ወቅቱ አሁን ሰዓቱ አሰቃቂ ነው ረሃብ አለ ሲቀጥል ልብስ የለ ፍራሽ የለ ምን የለ በበደል እጆች ከዚያኛው ቢሰነዘሩም ዳሩ ቅን የኢትዮጵያ እጆች ግን መዘርጋታቸውን አላቆሙም። ግሎባል አሊያንስ የተባለ ግብረሰናይ ድርጅትም በደብረ ብርሃን ከተማ በመገኘት ለተፈናቃዮች ድጋፍ አድርጓል። ይህ ተቋም በዲያስፖራዎች የሚደገፍ በሀገር ጉዳይ በርካታ ስራዎችን እየሰራ የሚገኝ ተቋም ስለመሆኑ አርቲስትና አክቲቪስት ታማኝ በየነ ድጋፉን ባስረከበበት ወቅት ነግሮናል። ኢትዮጵያ እናመሰግናለን